አባታችን አቡነ ሕርያቆስ የሀዲያና ስልጤ ደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ክቡር መጋቤ ጥበብ መምህር ወርቁ ተክሌ የሀገረ ስብከታችን ዋና ጸሐፊ፣ የሀገረ ስብከታችን የልዩ ልዩ ክፍል ኃላፊዎች፣ የሀገረ ስብከታችን የየወረዳው ሊቃነ ካህናት፣ የአድባራትና የገዳማት አስተዳዳሪዎች፣ ጥሪ የተደረገላችሁ የማህበራት አመራሮች፣ ተወካዮች እንዲሁም የተከበራችሁ እንግዶች ወለዘ ሞአሰ ሬስዮ አምደ ውስተ መቅደሱ ለአምላኬ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። የዮሐንስ ራእይ ምዕራፍ 3 ቁጥር 12። በዚህ ዓለም ላይ በተለይም አሁን ባለንበት ዘመን ድል አድራጊነት ወይም የማሸነፍ ኃይል በሁሉም መስክ ለተሰማራ የሰው ልጅ ሁሉ አስፈላጊና የሚጠበቅ ጉዳይ ነው። ይልቁንም በዓለም ካለው የክፋት ሰራዊት ኃይል የተነሳና በሃይማኖት ቤት የምንገኝ እኛ ከፍ ያለ የአሸናፊነት መንፈስ መቀዳጀት ይገባናል። ይህ ያለንበት ዘመን ዘመነ ትንሣኤ፣ ዘመነ ፋሲካ እንደመሆኑ ይህም ክርስቶስ ሞትንና የሞትን ኃይል ድል የነሳበት መቃብሩ ባዶውን ቀርቶ ሁልጊዜ የክርስቶስን አምላክነት እየመሰከረ የሚታይበት እንዲታይ የሆነበት ጊዜ ነው። ብፁዕ አባታችን፣ የተከበራችሁ እንግዶች፣ ዛሬ የመሰብሰባችን ምክንያት ብፁዕ አባታችን አቡነ ሕርያቆስ የሀዲያና ስልጤ ደቡብና ምዕራብ አፍሪካ ሊቀ ጳጳስ የቅዱስ ሲኖዶስ አባልን ለክርስቶስ በዓለ ትንሣኤ ተያያዥ ሆኖም እየደመቀች በድምቀት በታላቅ የድል አድራጊነት ቀለም እየጻፏት ላለው የሀዲያና ስልጤ ብሎም ከሀገር ውጭ በደቡብ አፍሪካ ለሚደረገው ለሚከናወነው የየሀገር ስብከቱ የስብከተ ወንጌል የአብያተ ክርስቲያናት መገንባትና መመረቅ በየገጠሩ ከክህደት ወደ ቅድስት ቤተ ክርስቲያን በሚጨመሩ ምዕመናን ለሚደረገው የአህጉረ ስብከቱ የድል ጎዳና ወይም ትንሣኤ እንኳን አደረሶ ለማለት ነውና ሁላችንም እንበላቸው። ዛሬ የጀመርነው ይህ መርሃ ግብር በብፁዕነታቸው የውጭ ሀገር ተልእኮ ምክንያት እንዲህ በጋራ እንኳን አደረሶ ለማለት ጊዜያት ባለመመቻቸታቸው አልተሳካልንም ነበር። ከዛሬ በኋላ በየዓመቱ ብፁዕነታቸውን እግዚአብሔር ዕድሜና ጤና ሰጥቶ በመንበረ ጵጵስናቸው እስካቆያቸው ድረስ እንደ እግዚአብሔር ፈቃድ በመካከላችን በተገኙ ጊዜ ሁሉ አመቻችተን የምናስቀጥለው ይሆናል። ብፁዕ አባታችን በብፁዕነቶ ብርቱ ጥረት የሀገራችን ብሎም በውጭው ዓለማት ያሉ ኦርቶዶክሳውያን በ2017 በ2014 በጽንፈኞች ተቃርነው የነበሩትን አብያተ ክርስቲያናት ግንባታቸው ተጠናቆ አንዳንዶቹ በቡራኪያቸው ዕለት ላይ ሆነን ሌሎችም ሊጠናቀቁ በታላቅ ፍጥነት ላይ ባሉበት ጊዜ ላይ በመሆናችን በድጋሚ በብፁዕነቶ ብርቱ ጥረት እኛም እየበረታን ነውና እንኳን ደስ ያሎት፣ እንኳን አደረሰ ተባለ። ጸረ ቤተ ክርስቲያን የሆነው ኃይል በብዙ ጥበብ እግዚአብሔር ዘወር እያደረገው ኦርቶዶክሳዊ ክርስትና በዓለም መድረክ እየጎላ እየታየ ይገኛል። ዛሬ በዚህ የተሰበሰብን ይህንኑ ኦርቶዶክሳዊ ክብር እምነት በማስጠበቅ እግዚአብሔርን ማመን የአባቶችን ትምህርት ምድርን እስኪሸፍን ድረስ የብፁዕነታቸውን አባታዊ መመሪያ በመከተል በጸሎታቸው በአገልግሎት ለመበርታት ቃል እየገባን ወደፊት መጓዝ ይጠበቅብናል። እንደ ሀገረ ስብከታችን ጽሕፈት ቤት በሁሉም መስክ በመበርታት እንድንሰራ በማሳሰብ የብፁዕነቶ ጸሎት እንዲያግዘን ቡራኬው ይድረሰን በማለት በድጋሚ እንኳን አደረሶት ማለት እወዳለሁ።